ጉዳዮችን ወደ እናንተ እናደርሳለን። በበርካታ አካባቢዎች እንደዚሁ ውጊያ ሲደረግ ውሏል። ፋኖ የአማራ ብሔራዊ ፋኖ ንቅናቄ አፋብን እንደዚሁ በባህር ዳርና ባህር ዳር ዙሪያ ላይ ከፍተኛ ተጋድሎ ሲያደርጉ ውሏል። ደብረታቦርና ሌሎች አካባቢዎችም ሸዋን ጨምሮ በበርካታ አካባቢዎች ላይ ከባድ ውጊያዎች የተደረጉባቸው ወይንም የተደረጉበት ዕለት ሆኖ አልፏል። በጣም በርካታ ያገዛዙ ኃይል እንደዚሁ መማረኩንም የሚገልጹ መረጃዎች እየደረሱ ነው ያሉት። እነሱን ወደ እናንተ እናደርሳለን። በርካታ ኮማንዶዎች እንደዚሁ ሲመረቁ ውለዋል። በሁሉም የአማራ ፋኖ ቀጠናዎች የኮማንዶ ፋኖ ምረቃም እንደዚሁ በምስልም ጭምር በቪዲዮም መረጃዎችን አጋርተውናል። በጣም እናመሰግናለን ምንጮቻችን። ሌላው አፋብን እንደዚሁ አዋጅ አስነግሯል። እሱን አዋጅ ወደ እናንተ እናደርሳለን። የኦሮሚያ ክልል እንደዚሁ ጥሪ ያደርጓል። የጸጥታ ኃይሎቹን በድጋሚ እንዲመለሱ ጥሪ አድርጓል። ከ2011 ጀምሮ ወይ ከ2012 ጀምሮ የወጡ አካላትን ወደ በተለያዩ አካባቢ ሪፖርት እንዲያደርጉ የሚል መግለጫ ያወጣበትን ተመልክተናል። አንድምታውን እናነሳለን። አክቹሊ ትላንትናም ስናነሳቸው የነበሩ ነገሮች አሉ። ዛሬ በስፋት የምንሄድበት ነው የሚሆነው። ዩናይትድ ኔሽን የአፍሪካ ህብረት እንደዚሁ የትግራይ የቲፒኤልኤፍ እንደዚሁ ሊቀመንበር ዶክተር ደብረጽዮን ያወጧቸው መግለጫዎች አሉ። እነሱንም በተመለከተ ቀጠናው ላይ ያለውን ጉዳይ ወደ እናንተ ለማድረስ ጥረት እናደርጋለን። አብይ አህመድ በተለይ በዚህ በቤኒሻንጉል በኩል የካምፑን የሜንጊ የሚገኘውን ካምፕ በተመለከተ እና ከዛ ጋር ተያይዞ ሮይተርስ ያጋለጠውን ማጋለጥ ተከትሎ በጣም ከፍተኛ ቀውስ ገጥሞታል። በጣም ከፍተኛ ቀውስ፣ ይሄንን ማስተባበል የማይቻልበት ደረጃ ደርሷል። የጋራ አቋም መያዝ እንኳን አልተቻለም። እንዴት ተብሎ ማስተባበል እንደሚቻል በዚህም ምክንያት እንግዲህ አንዳንዶቹ ያወጧቸው ሪፖርቶች ስንመለከት ነበር። እሱንም በተመለከተ ለማስተባበል የተካሄደበት ርቀት ምን ያህል አጥጋቢ ነው፣ ምንስ ውጤት ያመጣል የሚለውን እንመለከታለን። ሌላው ፈይሰል ቢን ፋርሃን እና አብይ አህመድ የነበራቸው ቆይታ እንደገና እንደዚሁ አነጋጋሪ ሆኗል። በዛሬ በአረብ ሚዲያዎች ከትናንት ጀምሮ እንግዲህ የነበሩ ሚዲያዎችን በተለይ በአረብ ሀገራት በገልፍ ሀገራት ያሉ ሚዲያዎችን ስንቃኝ ነበረ። በጣም ብዙ ነገሮችን ነው ከዚህ አንጻር ለማወቅ የቻልነው። ዛሬ አስመራ ተገኝቷል አልኩራጂ ለምንድን ነው አስመራ የተገኘው? እንግዲህ የምንገምታቸው የምናስቀምጣቸው ስናሪዎች አሉ። እነሱንም ወደ እናንተ እናደርሳለን። ሙስጠፋ ታምቡር ለአረብ ዊክሊ በአብይ አህመድ አገዛዝ ጦርነት ታውጆብናል፣ ሱዳን ጦርነት ውስጥ ነው ያለችው ከኢትዮጵያ ጋር የሚል ንግግር ተናግረዋል። እሱንም ሱዳን በተለይ የአረብ ዊክሊ ዛሬ ያስነበበው ሌላው መነጋገሪያ የሆነ ነው። በርከት ያሉ ጉዳዮችን ወደ እናንተ ይዘናል። በአዴን ላይ ከፍተኛ ጫና በርትቶበታል። አዲስ አበባ የሚገኘውን ባህር ዳር የሚገኘውን በአዴን ላይ በጣም ከባድ ጫና ነው ያለው። እጅግ አስከፊ ሁኔታ ውስጥ ነው ያለው በአዴን። መከላከያው ተዛብቷል። እንግዲህ ለቆ የወጣው መከላከያ እንዲመለስ ወደ ተለያየ አካባቢ ሄድ የነበረው በተለያየ መንገድ እንዲበተን እየተደረገ ያለበት ሁኔታም እንዳለ እየተመለከትን ያለ ነው። እሱንም በተመለከተ በተለይ አዲስ አበባ ላይ በጣም በርካታ ክርክሮች ነው ያሉት። የመከላከያውን ወደ ሰሜን መሄድ ተከትሎ እነዚህ ጉዳዮችንም እንደው እንግዲህ ሰፋ ያለ ቆይታ ለእናንተ ጋር ለማድረግ እንሞክራለን። እንደተለመደው ግን አንድ ጥያቄ በመጠየቅ ነው ዛሬ የሚጀምረው። ትላንትና ምላሽ ጥያቄ ጠይቀን ከጎንደር ባህር ዳር ስትመላለሺ ወረታን አታውቂም ብሎ ሰው አማሽ የሚል ነው። እሱን ምላሽ የመለሰልን ሰው ነበር። ስለዚህ አስቀድሞ ለመለሰልን ሰው ምላሽ ሰጥተናል። አሚን ሽልማት አበርክተናል። በስልክ ቁጥራችን በ723093725 እና በዩቲዩባችን በቀጥታ በዚህ በአሁን ፕሮግራሙ ላይቭ በሚሄድበት ሰዓት ለምንጠይቃቸው ጥያቄ ፈጣን ምላሽ ለሚሰጡ ሁለት ሰዎች እንደዚሁ የተመለከተ ሽልማት እንሰጣለን። ስለዚህ ምላሾቻችሁን እንጠብቃለን። ዛሬ የምንጠይቃቸው ጥያቄ ሰምና ወርቅ ነው። እስኪ ተመልከቱ የአምላክን ቸርነት እንዲህ ተሰብስበን አርበኛ ሲጫወት የሚል ነው። ሰሙንና ወርቁን ከጻፋችሁልን አሸናፊዎቹን ስም እንጠራና በዋትስአፕ ቁጥራችን መልእክት እንድትልኩልን አድርገን ከዛ በኋላ ሽልማታችሁ እንዲደርሳችሁ እናደርጋለን። ጥያቄውን ደግመዋለሁ። እስኪ ተመልከቱ የአምላክን ቸርነት እንዲህ ተሰብስበን አርበኛ ሲጫወት የሚል አንድ ተሳታፊያችን የላከልን ጥያቄ ነው። ጥያቄውን ለአድማጮች አቅርቡልን በሚል ነው የላከልን። ስለዚህ ጥያቄውን መልሰን አድርሰናል። ግጥሙንም ለገጣሚ ሳሚ ከልብ ነው የምናመሰግነው። እጅግ ደስ የሚል ግጥም ነው የላከልን። እናመሰግናለን። በቀጥታ ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። አድማጭ ተመልካቾቻችን አንሙታል አብሮኝ እስከ ፍጻሜያችን ድረስ አብራችን እንድትቆዩ በአክብሮት ጋብዛለሁ። ወንድም አንሙት እንኳን ደህና መጣ። እንደምን አለህ ወንድም ትንግርቱ? ደህና ነህ ወይ? የኢቢሲ ተመልካቾች ሁላችሁም እንዴት አላችሁ? እንዴት አለን?
አለን አንሙት ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ከዚህ ሰዓት ጀምሮ ፕሮግራማችን መሄድ ጀምራል። ስቲከር እየገዛችሁ ኤቢሲን እየደገፋችሁ እያበረታታችሁ ያላችሁ እጅግ ከፍ ያለ አክብሮት አለን ለእናንተ። ሌሎቻችሁም እንግዲህ ሱፐር ቻት እና ስቲከሮችን መግዛት ያልቻላችሁ ሰዎች እንደዚሁ ኮመንት ላይ ሀሳብ አስተያየቶቻችሁን ስጡ፣ ላይክ አድርጉ፣ ፕሮግራሙን ሼር አድርጉ፣ ሀሳብ አስተያየቶቻችሁን ስጡ። ብትችሉ ደግሞ ኤቢሲ የበለጠ በሳተላይትም ሀገር ቤት እንዲደርስ ድጋፍ ብታደርጉ የበለጠ ኢምፓክት መፍጠር የሚችል ተቋም እንዲሆን እድል ይፈጥራልና ይህንን እንድታደርጉ በተለይ ቅን የሆናችሁ የሀገር ሀሳቢዎች ይሄ ትግል በአሸናፊነት እንዲወጣ ፍላጎት ያላችሁ በኢትዮጵያ ውስጥ ሰላማዊና ዲሞክራሲያዊ ስርዓት እንዲመጣ የምትፈልጉ አካላት ሁሉ እንዲህ አይነት ተቋማትን ልታግዙ ይገባል የሚል ጥሪ አለን። እንግዲህ እስከዛሬም ድረስ በህዝብ ድጋፍ ያለ ተቋም ነው። ስለዚህ ድጋፋችሁ ተጠናክሮ እንዲቀጥል እንጠይቃለን። አንሙት በጣም በርካታ ውጊያዎች አሉ። ባህር ዳር ዙሪያ እንደዚሁ ከባድ ትንቅንቅ ሲደረግ ነው ያለው። ሙሉ ለሙሉ ከተማው በተለያየ አቅጣጫ መከበቡን ነው ያለን መረጃ የሚያሳየው። ደብረታቦር አካባቢ ላይ ፋኖ ከደብረታቦር ከተማ ወጣ ብሎ ነው በዙሪያው ላይ ነው ያለ መሆኑን ያረጋገጥ ነው። ከተማው ላይ አገዛዙ በጣም በርካታ የድሮን ጥቃቶችን ፈጽመዋል። ብዙ የመንግስት ተቋማትንም አውድመዋል፣ በእሳት አቃጥሏል። ያው ከዚህ በፊት ስናደርግ እንደነበረው ስንናገርም እንደነበረው ነው። ይሄ አገዛዝ በተጻፈለት ቴምፕሌት የሚሰራ ነው። በነገራችን ላይ ምንም የተለየ ነገር አያደርግም። ንጹሃንን ታርጌት ያደርጋል፣ ከተሞችን ያወድማል፣ ንብረትን ያወድማል። ምክንያቱም የሱ አይደለም። ምክንያቱም በዛ ማህበረሰብ ላይ ያወጀው ጦርነት አካል ነው። ስለዚህ ምንም ጉዳት የለበትም። ቢሞት የሚሞተው የአማራ ህዝብ ነው፣ ቢጠፋ የሚጠፋው የአማራ ህዝብ ተቋም ነው። ስለዚህ እሱ ምንም ኮስት የሚያደርገው ነገር ባለመኖሩ ምክንያት እንደዚህ አይነት ውድመቶችን እያደረገ ይገኛል። በዚህም ምክንያት የፋኖ ኃይሉን ካዛባ በኋላ ያገዛዙን ኃይል የሚፈልጋቸውን ነገሮች እና ኦፕሬሽኖች ከሰራ በኋላ ከአንዳንድ ከተማዎች ላይ ዊዝድሮ ያደረገበትና በከተማዎቹ ዙሪያ ላይ ኦፕሬት እያደረገ እንዳለ ነው። አሁንም ይህንን ተከትሎ እንግዲህ አፋብን አዋጅ አውጥቷል። አንሙት በጣም ሰፊ አዋጅ እና መነጋገሪያ የሆነ አዋጅ ነው። እሱንም ለአድማጭ ተመልካቾቻችን የምናደርስ ነው የሚሆነው። ከዛ ከመጀመሪያው ግን አጠቃላይ በአማራ ክልል እየተካሄዱ ባሉ በተለያዩ አካባቢዎች ላይ በነበሩ ውጊያዎች ያሉትን መረጃዎች ለአድማጭ ተመልካቾቻችን ልናደርስ የምንችል ከሆነ እነሱን መረጃዎች ታቀርብልንና ቀጥታ ወደ አፋብን አዋጅ እናልፋለን። መልካም እንግዲህ እንዳልከው በጣም በርካታ ውጊያዎች ናቸው እየተካሄዱ ያሉት። ቀን ላይም አጫጭር መረጃ ለማቅረብ ስንሞክር አቅርበናል። በእርግጥ ምሽቱን ከዛሬ ከሰዓት በኋላ ደግሞ የደረሱን በዚህ በእኛ ሀገር አቆጣጠር ማለት ነው በጣም በርካታ መረጃዎች ናቸው። ቅድም ስጠቅሰው እንደነበረው የአፋብን በሁለት ቀጠናዎች ለ6 ወራት ያሰለጠናቸውን ኮማንዶዎች ያስመረቀበት ልዩ መሰናዶን የነበረው የቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር እና የሚኒሊክ የተወርዋሪ የበላጎ ሻለቃ ነው። የተወርዋሪ በላጎ ሻለቃ ለወራቶች ያሰለጠኗቸውን ኮማንዶዎች አስመርቀዋል። አውደ ውጊያዎች በተለያዩ አካባቢዎች ቀጥለዋል። አገዛዙ ኃይሎች ካድሬዎች የሚፈጽሟቸውን ዝርፊያዎች የተመለከቱ መረጃዎችም በተለይ ከምስራቅ ቀጠና ደርሰውናል። በአንድ በኩል የመሬት ዝርፊያ ነው፣ ጨረታ ነው በጣም በከፍተኛ ደረጃ እየተፈጸመ ያለው በተለይ ቆቦ ሰሜን ወሎ ላይ ማለት ነው። ከዚህ ቀደም የቆቦ ከተማን ሁለገብ አዳራሽ ለግለሰብ በመሸጥ ገንዘብ ተከፋፍለው ነበረ ነው የሚለው መረጃችን። አሁን ደግሞ በተለይ ሌሎች የዝርፊያ መንገዶችን ተከትለው ለምሳሌ እዛ ሀብሮ ወረዳ ላይ ጊራና ዙሪያ ማለት ነው ልዩ ስሙ ፋጂ የሚገኝ የአፒ መርከንዚ የሚባል የቱርክ ኩባንያ ባቡር የሚሰራ የምታውቀው እና የእሱ ድርጅት እስካቫተር እና ሲኖትራክ እንዲሁም ብዛት ያለው ብረት ዝርፊያ መፈጸሙን የሚያሳይ ነው። ሌላም አንድ ፕሮጀክት ላይ የመንገድ ፕሮጀክት ላይ መከላከያው የኮንስትራክሽን ተሽከርካሪዎችና ማሽኖችን ጭኖ መውሰዱን የተመለከተ መረጃም ሰምቼ ነበርና በዚህ ደረጃ ዝርፊያዎች እየተፈጸሙ እንደሆነ የሚያሳይ መረጃ ደርሶናል። በተመሳሳይ ባህር ዳር ዙሪያ ሲደረጉ በነበሩ ውጊያዎች በተለይ ለእርድም ጭምር ከአርሶ አደር የተሰበሰቡ የቁም እንስሳት ጭምር ተመላሽ የተደረጉበት በተለይ ከባህር ዳር ዙሪያ ላይ 102ኛ ኮር በጣም በቅርብ ርቀት የምትገኝ ሰቀለት የምትባል ልዩ ቦታ አለች። እዛ ላይ ከፍተኛ ውጊያ ሲካሄድ ነው የዋለው። ወደ 27 የሚሆን አድማ ብተናና ሚሊሻ መወገዱን የሚያሳይ መረጃ ተልኮልናል። በተለይ በዚህ ውጊያ ላይ
ይሄ እንግዲህ ባህር ዳር ዙሪያ ነው። ባህር ዳር ዙሪያ ላይ ጢስ አባይ አካባቢ የፋኖ አመራሮች ከቱሪስቶች ጋር ውይይት ሲያደርጉ መዋላቸውን ዛሬም አቅርበን ነበረ። ጢስ አባይ እንግዲህ ከባህር ዳር 20 ምናምን ኪሎ ሜትር ላይ ያለ ነው። ሰቀለትም እዛው አካባቢ ያለ ነው። ዙሪያው ላይ በጣም በርካታ አካባቢዎች የፋኖ ኃይል ባህር ዳርን ከቦን የሚገኘው። በዚህኛው የሰቀለት አውደ ውጊያ ብቻ ከ30 በላይ ክላሽ ተማርኳል። ከ40 በላይ የክላሽ ካዝና፣ ከ5000 በላይ ክላሽ ተተኳሽ፣ 3 መገናኛ ሬዲዮ፣ ሙሉ ራሽንና በርካታ ወታደራዊ አልባሳት እንዲሁም ከ30 በላይ እስረኞች ማስፈታት መቻሉን የተመለከቱ መረጃዎች ናቸው። ከዚሁ ጋር ተያይዞ እንግዲህ ከ10 የቁም ከብትና ከ25 በላይ ፍየል በአንድ ግንባር በካርሶ አደር ተነጥቀው ያገዛዙ ኃይል ሊጠቀምባቸው የነበሩ ማለት ነው። አርዶ ሊበላቸው ማለት ነው። እነሱን ማስለቀቅ ተችሏል ነው የሚለው በዚህ ውጊያ ማለት ነውና እነዚህን መሰል በጣም በርካታ አውደ ውጊያዎች በሁሉም ቀጠና ሲካሄዱ ነው የነበረው። አብዛኞቹን እንግዲህ በመረጃ ሰዓታችን ጠቅላላ አድርገን ልናቀርባቸው የምንችላቸው ናቸው። በቴዎድሮስ እዝ ላይ ተመሳሳይ ማስመረቁ አለ። ይሄኛው ውጊያ አለ። ምስራቅ እዝ ላይ የሚኒሊክ እዝ ማለት ነው ምስራቅ ቀጠና በጣም በርካታ አካባቢዎች ላይ ውጊያዎችን የተመለከቱ መረጃዎች ልከውልናል። እነዚህን የመሰሉ ናቸው። ጎንደር ቀጠና ላይ እንግዲህ የነበረው ነገር የምታውቀው ነው። ከደብረ ታቦር ከተወጣ በኋላ ዙሪያው ላይ ነው ያለፈውን 24 ሰዓት ውጊያዎች እየተደረጉ ያሉት። አጠቃላይ ነገሩ ግን ብዙ ትርጉም ያለው ነው። ይሄ በተለይ ሰሞነኛው ውጊያ ምን ማለት ነው የሚለውን ምናልባት ተመልሰን እንመለከተዋለን። መልካም አንሙት እሱ ላይ ሐሳብ ትሰጠናለህ። እንግዲህ የአፋብንም አዋጅ እናነሳለን። ከዛ በፊት ግን በሪሁን ሲሳይና አርሴማ አሸናፊ ሆናችኋል ጥያቄዎቹን በመመለስ ስለዚህ በ723093725 ላይ ጻፉልን። ከዛ በኋላ ሽልማታችሁን የምናደርሳችሁ ነው የሚሆነው። ብዙዎች ተሳትፋችኋል። በጣም ነው የምናመሰግነው ጥያቄውን ለመመለስ ያሳያችሁትን ተሳትፎ። ሌላ ጊዜም እንደዚህ ሽልማት ያላቸው ጥያቄዎችን ወደ እናንተ ይዘን እንመጣለን። አንሙት አጠቃላይ የፋኖን ውጊያ በተመለከተ የውጊያ መረጃዎችን እንግዲህ ቀን ላይ ማጠናክረናል። እንግዲህ በኋላ ላይ ምናልባት ተመልሰን በርካታ መረጃዎችን ወደ እናንተ ለማድረስ እንሞክራለን። ሸዋ አካባቢም ከባድ ተጋድሎ ሲደረግ ነው የዋለው። የለን ከተማንም እንደዚሁ ፋኖ መቆጣጠር ችሏል። በሌሎችም አካባቢዎች እንደዚሁ በጣም በርካታ ካዙዋሊቲ ነው ያለው በአገዛዙ በኩል እየደረሱ ያሉ ጉዳቶች። ከዚህ ባሻገር በጣም በርካታ ምርኮኛ፣ በርካታ ገንዘብ፣ በርካታ ተተኳሽ፣ በርካታ መሳሪያ ነው በፋኖች እጅ መግባቱን በመረጃዎች እየተላከልን ያለው። እንግዲህ በተለያየ መንገድ መረጃዎቹ እየወጡ ነው ያሉት። አንዳንድ ኢንተርኔት የጠፋባቸው አካባቢዎች ላይ መረጃዎች እስካሁን ተጠናክረው ያልቀረቡበት ሁኔታ አለ። ኢንተርኔት ባለባቸው አካባቢዎች ግን በርካቶቹ መረጃዎች እየወጡ ያሉበት ሁኔታ እንደተመልክተናል። በቪዲዮም ጭምር ያሉ ማስረጃዎች እየወጡ አገዛዙን እና ያገዛዙ ከዛም ባሻገር በነገራችን ላይ አንሙት በከተሞች ላይ ያደረሳቸውን የንብረት ውድመቶችን በተመለከተ የዓለም አቀፍ ተቋማት ጭምር ሳይቀሩ በድሮን ጥቃቶችን እየዘገቡ ነው ያሉት። እነሱንም እየተመለከት ነበር ወደ ስቱዲዮ የገባ ነው ማለት ነው። ናው ወደ አፋብን አዋጅ እንለፍ አንሙት። ከዛ በኋላ ግን በአጠቃላይ ብአዴን የገጠመውን ቀውስ እናነሳለን። ኦህዴድ የገጠመውን የሴኪዩሪቲ የጸጥታና የጸጥታ መዋቅሩ በከፍተኛ ደረጃ ተጋላጭ የሆነበት ሁኔታ ነው ያለው መሀል ሀገር ላይ። ይሄም ከባድ ስጋት ፈጥሯል። ይሄ ምን ማለት ነው የሚለውን በደንብ እንመለከታለን። ብአዴንም እንደዚሁ በጣም ከባድ አጣብቂኝ ውስጥ ገብቷል የሰሞኑን ኦፕሬሽኖች ተከትሎ ማለት ነው። እነሱ ላይ ሀሳብ እንሰጣለን። ግን አጠቃላይ የአፋብንን አዋጅ እንዴት አገኘኸው? አዋጅ ውስጥ ምን ወሳኝ ነጥቦችን ይዟል የሚለው ላይ ሀሳብ ብትሰጥ። ቀንም አጋርተን ስለነበር